ቪዲዮውን ሁላችንም ተመልክተናል ማለት ነው። ዜማዬ ፍራቻ ላይ ናት ያለችው ዛሬ ማለት ነው። ምክንያቱም ያው ልዑል እንግዲህ የፈለገውን አደርጋለሁ ወንድሜን ለማግኘት ብሏል ማለት ነው። ኢዛናን እየተከታተለ ነው ያለ። ኢዛናን ደግሞ ያው ነቄ ብሏል መሰለኝ የሆነ ቦታ ተደብቆ አስደንግጦታል ማለት ነው። አቸኩል እያለ አቢኒም እንግዲህ ለእድል ደውሎላት እድልን ብሩን ካላመጣሽ ያው እስር ቤት ገብተሽ እንደዚህ ነው ሁሉን ነገር የእስር ቤትን ስቃይ ነግሯት፣ ከዛ በኋላ እሷም ለድብቁ ሰውዬ ለሶስተኛው አካል ትዕዛዝ ለሚሰጣት ለሱ ደውላለት ነበር። ለሱም ደውላ እንግዲህ ብሩን ካላመጣሽ ለፖሊስ እናገራለሁ አለ። ምን ይሻላል ስትለው ሰው የሌለበት ቦታ ቀጠሬውና የሚሆነውን ነገር እናደርጋለን፣ እናስወግደዋለን፣ ማንነቱንም እናውቃለን ብሏል። ያው ቀጥረው ነበረ። ነገር ግን እሷ ደግሞ አልተገኘችም። ኢዛና እሷን እንዲያጠፋለት ለልዑል ስላዘዘው ልዑል ደግሞ እሷን አግቷት ነበረ። እንደ ሞተች አስመስሎ ፎቶ አንስቶ ልኮለት ከዛ እሷም አርፍዳ በቦታው ተገኝታለች። ሰውየውም እንግዲህ ሶስተኛው አካል አቢኒን ለማጥፋት ታግሎ ነበረ፣ ነገር ግን አልተሳካለትም ማለት ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር በማድረግ ተከታተሉ ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ ድረስ ዛሬ ተወዳጁን ዜማዬን ድራማ ይዘንላችሁ መተናል። ቀጣዩን ክፍል እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በትህትና ጠይቃለሁኝ። ልዑልና ዜማዬ ተገናኝተው ስለ ወንድሙ እያሰበ ነበረ። ልዑል እንግዲህ ዜማዬም ምን አዲስ ነገር የሰማው ነገር አለ ወይ እስኪ ንገረኝ ምንድን ነው ስትለው፣ አይ እኔ ሌላ መንገድ አስቤያለሁኝ ሲላት፣ የማይሆን ነገር እያሰብክ ከሆነ ነግሬሃለሁ፣ ሀሳብ ምንድን ነው ስትለው፣ ዜማዬ ልዑልም እንግዲህ እሱ በቆፈረበት ጉድጓድ ራሱ ይገባል፣ ስለዚህ የሚሆነውን ነገር አደርጋለሁ፣ ጥንቃቄ ወስዳለሁ፣ ልሰብና እነግርሻለሁ፣ ጥሩ መንገድ ከሆነ አብረን እንጓዝበታለን ብሎ ነግሯታል ለዜማዬ ማለት ነው። ዜማዬ ደግሞ ጥንቃቄ አድርግ፣ ስለዚህ ችግር ቦታ ላይ እንዳይወስድህ ብለዋለች ማለት ነው። እሷም እንግዲህ እሺ ብላ በዚህ ተስማምተዋል ማለት ነው። ኖሃ እንግዲህ ያው በአሁን ሰዓት በጣም ደስተኛ ናት። ያዳና ኖሃ አንድ ላይ እየሄዱ እያሉ አቢኒን አይተውት ነበረ። የአቢኒንም ሲያናግሩት ለምን ከቤት ወጣ ሲለው ቤቱ አስጨነቀኝ፣ እስከ መቼ ከቤት ልቀመጥ፣ ነፋስ ልውሰድ ብዬ ነው ዜማዬን የማገኝበት ቦታ ደርሼ ልምጣ ብዬ እዛ ሂጄ ትንሽ ተቀምጬ መጣሁ፣ እሷን ስለሚያስታውሰኝ ብሎ ይሄንን ነገር መለሰላቸው ማለት ነው። እንግዲህ አዳም የት እየሄድክ ነው ወዴት ነው ሲለው፣ እሷን ሸኝቻት መጣሁኝ፣ ስለዚህ ቤት ጠብቀኝ ብሎት ወደ ቤት ሄዷል። አቢኒም እንግዲህ በትዝታ ተውጦ ማለት ዜማዬን እያስታወሰ ፍቅሩን እሱም ነበር እንደዚህ ማለት ነው። እና ልቡ እያዘነው ወደ ቤት ከሄደ በኋላ የዜማዬ ትዝታ መጥቶበት ራሱን ሁሉ ለማጥፋት ታግሎ ነበረ። ምክንያቱም በሄደበት ቦታ እሷ ነበርሽ የሚያስታውሰው። ይህን ያህል መታገስ አልችልም፣ በቃኝ፣ ስንት ጊዜ ልታገስ፣ ውስጤ እየሞተ እየኖርኩኝ ነው፣ ስለዚህ ብሞት ይሻለኛል፣ ሞት ለእኔ አንድ ተስፋ ነው ላትመጣ፣ ስለዚህ መሄድ ይሻለኛል እሷ ወዳለችበት ቦታ ብሎ ራሱን ለማጥፋት ሲል አዳ መጥቶ እንግዲህ አድኖታል ማለት ነው። በጣም ሰው ያለ ሰው መራም ማለት ከባድ ነው ማለት ነው። እድልን ብቻዋን ቁጭ ብላ እንግዲህ በሀሳብ ተናግሬ ለነ አቢኒ ሁሉን ነገር ይውጣልኝና እንዴት ይሁን እያለች በሀሳብ ሂዳ ነበረ። አንዴ ነው ሞቴ እያለች ነው። ነገር ግን እንግዲህ ይሄንን ነገር ስልኳ በአጋጣሚ ጮኸ። ስልኳም ሲጮህ እንግዲህ ብሩን አምጪ ውሃ ወንድም ነበረ ብሩን እንድታመጪ፣ ስለዚህ ምን ነው ዝም አልሽ ሲላት፣ አይ የፈለግከውን አድርግ ብላ ዘጋችበት ማለት ነው። ከዛም እሱ መልሶ ደውሎ እንግዲህ ቀሪ ህይወትሽን እስር ቤት ከምታሳልፊ ምግብ እየተጋፋሽ ብዙ ስቃይ አለ፣ ብትደፈርስ ከወንዶች ጋር እስር ቤት ገብተሽ፣ ስለዚህ የሚሆን ነገር ተአስበሽ ተረጋግተሽ እንድትነግሪኝ እያለ ስታስብ ነበረ እሷም ማለት ነው። እንግዲህ በዛ መሀል ለሶስተኛው አካል ትዕዛዝ ለሚሰጣት ደውላ ብሩን ካላመጣች ለፖሊስ እናገራለሁ አዴስ ብላ ስትነግረው እሱም እንግዲህ ያው ጭር ያለበት ቦታ እንድትቀጥርለትና ከዚህ ምድረ ገጽ እንዲያስወግዱት ነግሯታል ማለት ነው። እሷም በትዕዛዙ እንትን ብላ እሺ ችግር የለም በቃ እንደዛ ከሆነ ብላ ብሩን አስገባልሃለሁና ቦታውን እንገናኝ ብቻህን ጭር ያለበት ቦታ ብላ ቀጠረችው። እሱም እሺ ብሎ ይሄንን ተቀበለ ማለት ነው። እሷም እንግዲህ
ወደ የት ነው የሚባለው ነገር ከባድ ነው። አንዳንዴ አንድ ነገር ከጀመራችሁ መመለሻችሁ ስለሚርቅ ካሁኑ ካጭሩ ቢቀጭ ጥሩ ነገር ነው ማለት ነው። ያ ነው እንግዲህ አሁን እድል እወጣለሁ ብትል አንዱ በአንዱ እየተነባበረበት ጭራሽ እየባሰ ሌላ ጥፋት እያጠፋች እየሄደች እንጂ ምንም ልታገኝ አልቻለችም ማለት ነው። ማስተካከል እኮ የማትችለው ውስጥ ነው ያለኝ። ሉላም እንግዲህ ኤዛናን እየተከታተለ ነበረ። እንደ አጋጣሚ ሆኖ ኤዛና ደግሞ ያው እንግዲህ ተደብቆ አንበሳው እኔን እየፈለክ ነበር ሲለው በዚህ አይነት ስራ ምንም ወንድም ልታገኝ እኮ አትችልም ሲለው አይ እኔ ምንም እንትን አላልኩም፣ ግን እየተከተልኩ አልነበረም መንገድ ጠፍቶብኝ ነው አለ። እና አንዴ ስማኝና እስኪ አንዴ ወንድሜን አሳየኝ፣ ስለዚህ እኔን ውሰድና እሱን መልሰው ሲለው ይሄ እኮ ኳስ አይደለም፣ ዝም ብለህ እንደፈለግ ማን ታግቶ ማን መፈታት እንዳለበት እኔ ነኝ የማውቅ፣ ማን ነው ለእኔ የሚጠቅመኝ የሚለውን ነገር እኔ ስለማውቅ ዝም በለ አለው። እንግዲህ ኤዛናም ወንድ እያጫወተ ነው። እንግዲህ በዚሁ መልኩ ወንድሙን ሊጠቀምበት ነው። አንድ ነገር ላይ አድርግ፣ ከቸኮልክ ትዕግስት ካጣ ያኔ ወንድምን ታገኛለህ ብሎ ነገረው ማለት ነው። ሉልም እንግዲህ እሺ ምንድን ነው የምትፈልገው አለው። እሱም እንግዲህ እድልን ግደላት ሲለው እንዴት ነው ሰው ምገለው? እኔ እኮ ሰው መግደል አልወድም፣ እንዴት ነው እድል ምገላት ሲለው እንዴት እድል ግደለው ብለህ አይደል እንዴ ላከች ሲለው እኔ እድል ግደለው ብላ አላከችኝም፣ ወንድሜ ያለበትን ለማወቅ እያስፈራራው ነበር እንጂ እሷ ግደለው ብላ አላለችኝም ብሎ ሲለው እንግዳማ እሷ ግደለው ካላለችህ እኔ ደግሞ ያው ግደላት ብያለሁ፣ ምንም ነገር ሐሳቤን የምቀይርበት ነገር ስለሌለኝ እሷን ስትገላት ወንድምን ታገኛለህ፣ ስለዚህ ይሄ ነው ያለኝ አማራጭና ይሄ ነው የምታደርግልኝ ብሎ ሲለው እሱም እንግዲህ እሺ ብሎ ትቶት ሂዷል ማለት ነው። ለዜማም እንግዲህ ልዑል ደውሎ ተገናኝተው ነበረ። ምን አዲስ ነገር አለ ስለ ወንድም ስትለው ስለ ወንድም ያገኘሁት ነገር ምንም ነገር የለም፣ ግን ኤዛና አንድ ትዕዛዝ ሰጠኝ፣ በምላሹ ነፍስ አጥፍቼ ወንድሜን እንዲሰጠኝ ሲላት እሷ በጣም ደነገጠች። እንዴት ነው ነፍስ የምታጠፋው? ነፍስ ማጥፋት ቀላል ነው እንዴ? እኛ ከነሱ ምን እንሻላለን አለች። ስለዚህ እኛ ከነሱ የምንሻለው እነሱን ለህግ ስናቀርብ እንጂ መግደል፣ ነፍስ ማጥፋት በጣም ወንጀል ነው። እንዴት ይሄንን ልታደርግ ትችላለህ ስትለው እሱም እንግዲህ እንዴ ወንድሜን እኮ ለወንድሜ ስል ምንም ነገር አደርጋለሁ፣ ስለዚህ ገላታለሁ አለ። በዚህማ የማይሆን ነገር ነው። እኛ ከነሱ መሻል አለብን። ሶስተኛውን አካል አውቀን ሁሉንም ለህግ እናቅርባቸው። ለምንድን ነው እቅዳችንን የምታበላሸው? ወደኋላ ለምን ትመለሳለህ? ብላ ዜማዬም ተናዳበታለች ማለት ነው። ልዑልም እንግዲህ የግድ ወንድሜ ለማግኘት የአንድ ሰው ነፍስ ማጥፋት ስላለብኝ የኔ ምርጫ ይሄ ነው፣ ወንድሜ ልተው አልችልም ብሎ ተናዶ እንግዲህ ዜማዬን መንገድ ዳር ጥሏት ሂዷል ማለት ነው። እውነት ሊገላት ይሆን ወይስ ሊያስፈራራት? ብቻ ከባድ ነው። ኤዛናም እንግዲህ ቻንስ ተጠቅሞ እሷን ለማስወገድ እሱ ያሰበው ነገር ምንድን ነው? ሌላ ነገር ከጀርባ ሌላ ሰው ያለ አልመሰለውም። ለምን ሁሉን ነገር እሷ ስለነበረች የምታዘው እንጂ ከእድል በላይ ደግሞ ሌላ አካል ያለ ስላልመሰለው ነው። እሱ እድልን ካስወገድኳት ሁሉም ነገር ቀላል ይሆንልኛል የሚል ሀሳብ አለው። ነገር ግን በጣም ተሳስቷል። እድልና እንግዲህ የውሃ ወንድም 10 ሰዓት ላይ ተቀጣጥረዋል። እንግዲህ እሱም ብር ልሰጠኝ ነው ብሏል። እሱ ግን ህይወቱን ልትነጥቀው ነው የታሰበው ማለት ነው። እንግዲህ ለሶስተኛው አካል ደውላ ምንድነው እቅድህ ስትለው እናጠፋዋለን ሲላት እንዴ ሶስተኛ ሰው አለችው። አዎ የበሰበሰ ዝናብ አይፈራም፣ ስለዚህ ብናጠፋው እንጂ ጥሩ ካልጠፋ ደግሞ በጣም እንትን ይላል፣ ችግር ይፈጥርብናል ሁሌም፣ ስለዚህ መግደል አለብን አላት። ሶስተኛ ሰው አንገልም፣ ስለዚህ ሌላ መፍትሄ ፈልግልኝ ስትለው ሌላ መፍትሄ የለም፣ ይሄን የመጨረሻው፣ ስለዚህ ሁሌም በስቃቂ ከምትኖሪ ላንቺም ሰላም ይሰጥሻል ብሏታል። እንግዲህ እድልን እያስፈራራት ነው ያለው ማለት ነው። እኔ ወድጄ ነው ያስገባሁሽ እንጂ ተገደሽ አይደለም፣ አንቺም ወደሽ ነው፣ እኔም ፈቅጄ አንቺም ፈቅደሽ ነው ወደዚህ ውስጥ የገባሽው እንጂ ተገደሽ አይደለም። ስለዚህ ምንም ወደኋላ የምትሸሽበት ምክንያት የለም። በመጨረሻው ሰዓት ላይ አቢኒን አፍቅረሽ እንደዚያ ስትሰቃይ ማንም ሰው ከጎንሽ ስላልነበረ እኔ ነበርኩ ከጎንሽ ያለሁት። ስለዚህ ዛሬ በመጨረሻው ሰዓት ቃል ልትጥሺ አይገባሽም ብሎ ተበሳጭቶባታል ማለት ነው። እሷም እንግዲህ እኔ አንተ ጋር የመጣሁት
የሰው ነፍስ ላጠፋ ሳይሆን በአግባቡ ታስተካክለኛለህ የሚለውን ሀሳብ ይዤ እንጂ ብላለች። ስለዚህ በቃላት አታለ ችግር ውስጥ ከተኸኛል፣ የማልወጣው ችግር ውስጥ፣ ስለዚህ ይሄንን ማድረግ አልችልም ብላለች። እሱም እንግዲህ ሁሉም የራሱን ጥቅም ፈልጎ ነው። ማንንም ለማንም ጥቅም አይደለም። አንቺም የራስሽ ጥቅም አለሽ፣ እኔም የራሴ ጥቅም አለኝ እዚህ ስራ ውስጥ ስንሰማራ ብሏታል። እኔ በፍቅር ታውሬ አንተ በቃላቶች አታለልከኝ። ያኔ ምን ለምኜ ነበረ? የሰው ነፍስ አናጥፋ እባክህ ብዬ ነበር። ነገር ግን አንተ ልትሰማኝ አልቻልክም። አሁንም እንግዲህ ሌላ ሀሳብ ካለሽ አምጪ እስኪ ሀሳብሽን ሲላት እሷም ዝም አለች። ወይ አምላኬ ምን አይነት ጣጣ ውስጥ ነው የገባሁት ብላለች። እናሱም እንግዲህ ይሄ መጨረሻው ቻንሳችን ነው። ምክንያቱም ምንም ከዚህ በኋላ አሰሪም ከኔ ጋር የመጨረሻ ስራ ነው። ይሄንን ስራ በሰዓቱ ካጠናቀቅሽ በኋላ ሁሉንም ነገር ከትዕዛዜ ውጭ ይሆናል። ስለዚህ አታስቢ፣ ነጻ ትወጫለሽ ከጨዋታው ብሎ ሰጥቷታል ማለት ነው። እሷም እንግዲህ ተነስታ ሂዳለች ማለት ነው። እሱም እንግዲህ እየሳቀድል የመጨረሻ ስራሽ ነው፣ የመጨረሻም ቀንሽ ነው የሚሆነው፣ ሁለታችሁንም አጠፋችኋለሁ ብሎ ዝቶባታል ማለት ነው። እንግዲህ ልዑልና ዜማ እየተነጋገሩ ምን እናድርግ ብሎ እድልን የውሸት እንደሞተች አስመስሎ ፎቶ እንዲልክለት እና እንዴት የውሸት እንደምትሞት ነግረዋለች። እሱ ደግሞ ይሄ ነገር ይሰራሉ ጠርጥሮ እውነት ወንድሜን አንድ ነገር እንዳያደርገው እያለ ፈርቷል። እድልን ካልሞተች ወንድሜን ይገለዋል ብሏል ልዑል ማለት ነው። እንግዲህ እሷ ደግሞ ዜማዊ ምንድን ነው ያለችው? ወንድም በህይወት መኖሩን እርግጠኛ ነው ወይ? አውቆ እንደሆነ አንተን ለማስፈራራት አለ ብሎ እየተጫወተብህስ ቢሆን ሊቀበልብህ እንደሆነ እንዴት ነው? ቆይ በቀልን እኮ እሱ ይፈልጋል። እንደገና ደግሞ እድል እንድታስወግድለት ይፈልጋል። ለዛ ነው እንጂ ያንተን ስሜት ሳልረዳ ቀርቼ አይደለም። ወንድምህን ሲገለው በገዛ ጆሮ ሰምተሃል እያለ ነው። ስለዚህ መጀመሪያ መግደል ከፈለገ እንዴት ሊያተርፎ ቻለ ብላ ጠይቀዋለች። እናቴን ገድዬ ወንድሙ መጥቶ ያስፈራራኛል ብሎ የሚጠነቁል አይደለም፣ አያውቅም። ስለዚህ ውሸቱን እየተጠቀመብህ ነው። እባክህን የሰው ነፍስ አታጥፋ፣ የውሸት የሞተች አስመስለ ላክለት ፎቶ ብለዋለች። እሱም በትዕዛዙ የሚሰራ ከሆነ እሺ ብሎ እድልን እንግዲህ ለማምጣት ሄዷል ማለት ነው። ኖሃ እንግዲህ ከወንድሟ ጋር እየተጣላይ ነው። ወደ ቦታው ሊሄድ ብሎ ተከትለው ነበር። ነገር ግን እንዴት ነው ለምንድን ነው እንደዚህ የምትሆነው? በሰው ደም ላይ እንደዚህ ሀብታም ለመሆን ትታገላለች ስትል አንቺ ሴት ነሽ፣ ከተሰራው ጋር ዘው ብለሽ ትገቢያለሽ። ወንድ ብትሆኝ ይሰማሽ ነበር። ስራቶ ቤት የተቀመጠ ወንድ ልጅን ብሎ ሲነግራት ፈጣሪ ያመጣልኝ አጋጣሚ ነው። ስለዚህ በሰው ህይወት ላይ ተረማምዳ የምታገኘው ብር ምንም አይጠቅም። እንግዲህ እድልን ሲጠብቋት ነበረ። እድልን አግኝተዋታል እና እድልንም እንግዲህ ልዑል ይዟታል ማለት ነው። ዜማ እንዳልኩ አድርግ፣ ምንም ችግር እንዳይፈጠር አደራ ብለው ሂዳለች ማለት ነው ዜማዊ። ምክንያቱም እሷን ካየቻ ሌላ ችግር ይፈጠራል። ተረጋጊ አላት። እንግዲህ ለምንድን ነው ልዑል ያገተኝ ስትለው እኔ የያዝኩሽ ለአንቺ ብዬ ነው ያገትኩሽ እንጂ ለሌላ አይደለም። እኔ መጉዳት ፈልጌ አይደለም። አንቺ መጉዳት ፈልግ ኑሮ እስካሁን ሰዓት ድረስ አላቆየሽም ነበር ብሏታል። እሷም ማለት ለእኔ ብለህ ምን ማለት ፈልገህ ነው አለችው። እሱም እንግዲህ ያለውን ነገር ሁሉንም ነገር ነገራት ማለት ነው። ስለዚህ አሁን የውሸት እንደሞትሽ አድርጌ ገድዬ ለአንቺ ፎቶ አንስቼ መላክ ፈልጋለሁ። ወንድሜ በህይወት እንዳለ ነግሮኛል እና ያንን ለማድረግ ነው። እኔ ማንንም መጉዳት አልፈልግም። እኔ እንደናንተ አውሬ አይደለሁም ብሏታል። እሷም እንግዲህ ኢዛና እንዴት ነው አፍ አውጥቶ ወንድምህ በህይወት አለ በሱ ህይወት ፈንታ እኔን ግደለኝ የሚልህ? ስለዚህ እንዴት ነው ይሄ ሊሆን የሚችለው? ውሸት ነው አለች። እሷ ደግሞ ማመን አልችልም ብለዋለች። እሱ እንዴት ቆይ አንዴ በራስ ጆሮ ትሰሚዋለሽ ብሏታል። እንግዲህ እሷም በጣም ግራ ተጋብታል። ሙቷል የተባለው ሰው እንዴት አለ ብለው ማለት ነው። ሶስተኛው አካል እንግዲህ እየጠበቀ ነበር፣ የእድል አለቃ ማለት ነው። እድልን እየጠበቃት ነው። ለምን ሁለቱንም ሊያስወግድ ነው የፈለገው። እድልንም ሊገላት ነው። ለምን ካሁን በኋላ አታስፈልገኝም ብሏል። ስራውን ጨርሷል። ይሄ ሰው ግን ማን ነው? ድብቁ ሰውዬ ለማየት የጓጓችሁ መቼም እኔ እንጃ፣ ብቻ እኔ ለራሴ ጓጉቻለሁ፣ ግን ላየው አልቻልኩም። በቃ እሱን ለማየት ነበር ሩጫ፣ ምንም ላየው አልቻልኩም። እና እንግዲህ ያው
ኖሃ እንግዲህ ከቦታው ተገኝታበታለች። ወንድሟ ምን ልታረግ መጣህ ለምንድን ነው ስትለው መቼም ለመዝናናት ነው አትለኝም እዛ አካባቢ ላይ ስለዚህ መሄድ አለብኝ ብላ ነግረዋለች ማለት ነው። እሱም እምቢ ብሏት ነበር ግን አልሰማው ስትል አማራጭ ስለሌለው አብሯት ሄዷል ማለት ነው። እናም እንግዲህ ያ ሶስተኛው ሰውዬ ድብቁ ሰውዬ ዮሐን ሲያያት በጣም ይሄ ነገር እሷም ስላለችበት እንግዲህ እሱ አሁን ስንተኛ አራተኛ ነፍስ ሊያጠፉ ነው። ዮሐንም ማጥፋት አለብን ብሎ ወስኗል ማለት ነው። እድልም እንግዲህ መታ ለድብቁ ሰውዬ ሁሉንም ነገር ነግረዋለች። ወንድሟ ደግሞ እንዴት አውቆ ነው ብላ እድል ስትለው እድል ለምንድን ነው እስካሁን የቆየሽ አላት። ያው የዛና እንደዚህ ሊያስደርገኝ ነበረ ነገር ግን አልሆንኩም ብላለች። እሱም እንግዲህ የዛናን ቦታ መያዝ አለበት እሱም መጥፋት አለበት ብሏል። እና እንግዲህ ዮሐንን ምን ሊያደርጓት ይሆን? እሷን የሚገሏት ይሆን? እጣ ፈንታዋ ምን ይሆን? በጣም ያሳስባል። ቀጣይ ክፍል ላይ እስከምንገናኝ መልካም ቆዩ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቻናሌን ተቀላቀሉ። ወዳችኋለሁ፣ አከብራችኋለሁኝ። እንግዲህ ቀጣይ ዜማዬን ክፍል ይዘንላችሁ እስከምንመጣ ቸር ቆዩ።